Shalal Maetu ሄሎ ማዘር እንደምን አመሹ? እንደምን አመሸ መስፍኔ? እግዚአብሔር ይመስገን። በሰላም ነው በዚህ ሰዓት የደወሉት? ምን ሰላም አለ? ምን ነው ምን ችግር ተፈጠረ? እስቲ ቴዲን አቅርበው። ዛሬ ነው ያሳድረኝ ስሎት ማዘር እኔ ጋር የለም በእውነት። አንተ ልጅ ይሄንን መሐላ አልተዋልክ አይደል? ምን ላድርግ እንዲያምኝ ብዬ እኮ ነው ማዘር። አሁን እሱን ተውና ያለ ወትሮ ያመሽብኝ ጨንቆኝ እኮ ነው። ታዲያ ስልኩ ላይ አይሞቅ? ስልኩን ማን ቢያለኝ? አሁን አንተ የት ነው ያለኸው? እኔ ቤት ነኝ ማዘር። እቺ እንኳን እሸት ናት። ያልታሰበ አደጋ ይድረስብኝ ማዘር እውነቴን ነው። አበስኩ ገበርኩ። በል ደህና አደር። አሜን። እሺ ደህና አደሩ። እሺ የጓደኛዬ እናት ናቸው። ያለ ልማዱ አምሽቶባቸው ጨንቋቸው ነው የደወሉልኝ። ምን አገባኝ ታዲያ? በቃ እናንተ ስለ ገንዘብ እንጂ ስለ ሰው ደህንነት ደንታ የላችሁም ማለት። ስለማላውቀው ቤተሰብ መሰለኝ የምታወራልኝ። ምንም አታውቂው ቤተሰብ አይደል እንደሚያስተዳድርሽ ወሬኛ። ሄሎ መስፍኔ፣ በሰላም ነው የደወልከው? ምን ሰላም አለ? ምን ችግር ተፈጠረ? የት ነው ያለው? ማዘራውን ደውለው ነበር። ምን እባክህ መኪናዬ ተበላሽታ ጋራጅ አስገብቼ በእግሬ እየኳተንኩ ነው። አንተ የት ነህ? እኔ ሰፈር አካባቢ ደርሻለሁ። በቃ እኔም ደርሻለሁ። ጠብቀኝና አብረን እንገባለን። ወይ ቴዲሻ፣ እኔማ ራቴን ይዤ እየገባው ነው። አንተ ደግሞ እነሱን ማየት አይመችም። በል ደህና አደር። ቻው። እሺ ቻው። አይገርምም? ተቃራኒዎች ነን። ይኸው እኛ ደግሞ እሱን እየበላንለት ነው። ስራት ያስ ምን ትኮፈሻለሽ? እንደፈለኩ ላረግሽ እኮ ነው ተስማምተሽ የመጣሽው። በከንፈሬ ከማንም ጋር ተስማምቼ አላውቅም። ስሚ፣ ለመጀመሪያ ጊዜ ከፍተኛ ብር በመክፈል ይዣት የወጣት ሴት አንቺ እንደሆነሽ ታውቂያለሽ? ለምን እንደሆነ ገብቶሻል? ጉራሽ ስላናደደኝ አሳርሽን ላሳይሽ ስለፈለኩ። አንተም ባልኳ ጋር ባትስማማ ኖሮ አላየህም ሊወስዱኝ እንዴት አሰብስበው እንደነበር? ስትጎሪ እኮ ፍቃድ አውጥተሽ የምትሰሪ ነው የምትመስለው። አንተም ፍቃድ አውጥተህ የምትልከሰከስ ነው የምትመስለው። የነገር እናት ሳትሆኝ አትቀሪ። ወስጄ ብዝናናብሽ ነው የሚሻለው። ሄሎ የኔ ቆንጆ አለሽልኝ? ደህና ነኝ። አይገርም? ልክ ልደውልሽ እያሰብኩ ቀደምሽ። እሺ የኔ ቀጣፊ፣ ለመሆኑ የት ነው ያለኸው? ቤት። እቤትማ ደውዬ ነበር። እንዴ ኧረ ቀስ በይ እንዴ። ምንድን ነው ትጂ? ማለቴ ቤት ነኝ አልኩሽ እንዴ? ወደ ቤት እየሄድኩ ነው ልልሽ እኮ ነው።
ዛሬ ደግሞ ከየትኛው አጋቱ መሬት ተሰንጥቆ የዋጠኝ ስልሽ ብቻዬን ነኝ። ለማንኛውም ኤርፖርት በ5 ደቂቃ ውስጥ ፈጥነ ድረስ። ኤርፖርት? አዎ ፍጠን። ምን አለ ደግሞ ኤርፖርት? የስራ ባልደረባዬ ወደ ሆላንድ እንደምትሄድ ነግሬህ ነበር አይደል? እሷ ደግሞ ካልጠፋ ቀን ምን አለ ሌላ ቀን ብትሄድ። እሷን ሸኝቼ ቆሜያለሁ። ፈጥነ ድረስ። ምን አይነት ቀፋፊ ቀን ነው በእናትሽ። በቃ ውረጅ፣ ሌላ ጊዜ አገኝሻለሁ። እንዴት ነው የምወርደው? ከፍተሽ ነው እንዴ ልትወርጂ ፈለግሽ? አትከፍለኝ? ለምኑ ነው የምከፍልሽ? ላቃጠልክበት ጊዜ ነው። ትንሽ አታፍሪ? ምንም ነገር ሳላረግ ክፈል ስትይ። ለምንድን ነው ማፍረው? ከደንበኞቼ ለይተህ እዚህ ድረስ አምጥተህ ጊዜን ስላቃጠልክ ክፈል ማለት ያበሳጫል እንዴ? ይህችና የማና ባሽ ዘመን አይነሽ አንቺ እባክሽ። ተረጋጋ። በመጮህ በመሳደብ እኔ ልታሳምነኝ አልችልም። እሺ ይህችና ከየትኛው ዲሞክራሲያዊ ሀገር የመጣሽ ቆንጽላ ነሽ እባክሽ? ስራሽን ረሳሽው እንዴ? ስለ ስራዬማ ነው እያወራን ያለነው። እሺ ቆይ ላዳር ተስማማን አይደል? እኔ ማፈቅራትና ሞዳት ድንግሏ ጮኛ ደወለችልኝ። በቃ እንደውም አንቺ ነሽ እቺን በመሰለሽ መኪና በመምጣትሽ ልከፊ የሚገባሽ። በቃ ይሄ ነው የመጨረሻ ውሳኔ? ሌላ ምን ክትክታና ወይራ ምናምን ከፈትልሽ እንደ አስቴር? ህግ ባለበት። ያው ስሚ፣ የሴቶች መብት ያሏችሁ ሊያስጨርሷችሁ ነው። እንዳትሞጪ። አንድ ነገር ልናገር? እሺ ይቀጥሉ። የኛ ቆንጽላ ላቃጠልክብኝ ጊዜና ላልከፈልከኝ ገንዘብ የሚሆን የመልስ ምት ልመታል እፈልጋለሁ። እንዴ መራቀቅ! አንቺ ሰልጥናችሁ የለ እንዴ እባክሽ? ከዚህ ጎተራ ከሚያከል ጭንቅላት አንድም ለዘር እንኳን የሚሆን ጥሩ ነገር የሌለ ርካሽ ሰው ነሽ። አንቺ ቸርቻሪ! ቆይ አገኝሻለሁ። እቺ ምን ትመስላለች እባክህ? ቢጫው ባ ሄሎ ሄሎ እማ። ቴዲዬ ምን ነው ልጄ? እማ ደርሻለሁ፣ በቃ እየመጣሁ ነው። ያለ ወትሮ እኮ ብታመሽብኝ ጨንቆኝ ነው ቴዲዬ። ያው በ5 ደቂቃ ውስጥ እማዬ፣ አሁን ደርሳለሁ። እሺ እማዬ እወድሻለሁ። ቻው። ሄሎ አዎ ነኝ። ምን እሱ ጠብቆልኝ እንጂ መቼ አገኘው ነበር? ምን ለርሶች ሁላችንም አትርፎልናል፣ አይቶናል። በሉ ይነሱ። ሂዱና አልብሰውትን ቀይሩኝ። አላደርገው። በእኔና በእነሱ መሀል የነበረ ነገር ድርጊታቸውን እንጂ ማንነታቸውን እንዳውቅ አልረዳኝም። አንዱ ግን ጸጉራም ነገር ነበር። በጣም ጥሩ። ብዙ ሰዎች እንዲህ አይነቱን ነገር ለመናገር ይፈራሉ። ወንጀልን በጋራ ለመከላከል የሁሉም ሰው ትብብር ያስፈልጋል። እሺ ምን ልትነግረኝ ነው? ሁሌም የምነግርሽ ነገር ነው። እስኪ ገባሽ ድረስ ደግሞ መንገዴን እንቀጥላለን። አልሰለችህም? ይህ እወደዋለሁ አፈቅረዋለሁ ምናምን ትይው መስፍን ተብዬሽ ትናንት ማታም ከቡና ቤት ሴት ይዘው ሲሄዳቸው በዚህ ጉዳይ ላይ መልሴ አንድ እንደሆነ እያወቅ ለምን ውጫ ትሆናለህ? አይ ዝም ብለሽ ቢርት ያለሽ እንጂ እሱ እንደሆነ አይወድሽ። እኔ መቼ እንዲወደኝ ፈለግኩ? ታምነሽለት አይደል እንደዚህ ቁጭ ብለሽ የምጥል? እሱ በየቦታው ድርሻውን ይወስዳል። ስለሚወደኝ ሳይሆን ስለምወደው ነው የታመንኩለት። አድምጪ የምልሽ እኮ ለዚህ ነው። እኔም እኮ እወድሻለሁ የእኔ ቆንጆ። እኔ ደግሞ አልወድም። መስፍን ልክስክስና ወራዳ ነው። ለአንቺ የሚሆን ሰው አይደለም። እሱን ስላጥላላ አንተን የምወድ ይመስላል? ኧረ እኔ እንደዛ አላልኩም። መጥፎ ሲያረግ ካገኘህ እሱ ጥሩ እንዲያደርግ መከረው። ሌላው መስፍን እንዲለወጥ እሱን መራቅ ወይም ሌላ መያዝ የለብኝም። እሱን መለወጥ የምችለው እኔ ራሴ ነኝ። ወይ መለወጥ? የተለወጠ እዚህ ቁጭ አድርገሽ አንቺ ሌላ ሰው ለመለወጥ ወጣ ውረድ ምናምን አለፋሽ። ጊዜ ይወስድብኛል እንጂ ለውጠዋለሁ። መስፍን
በየቡና ቤቱ የምትሳያ ከሆነ አንተ ራስ የሱ ቢጤ ልክስክስ ነሽ። እንዴት ጨርሻለሁ። እውነትም የሴቶች መብት አለ። ወይኔ ቴዲ፣ ወይኔ 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 ጓደኛዬ፣ ወይኔ ወይኔ ቴዲ፣ ወይኔ 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 ቴዲ። አንተ ደግሞ ዝም በል እስኪ። ምን ትነፋረቃለህ? አሁን እንደሰማ ሰው ችግር አለ እንዴ? ሰላም አይደለም? አረ ምንም ችግር የለም። እቺ ልጅ ያውቃታል እንዴ? አረ እኔ አላውቃትም። እሷ እኮ ናት የቴዲንን ነፍስ ያዳነች። ልጄ እናትዬ አቤት። ጤና ይስጥልኝ። ጸጳጦስ ነኝ። ማልበል ቴዲ ነኝ። የተለየ ምልክት ባለ ሁለት አይነሽ። ሁሉም ወንድ እንደዛ ይለኛል። አልገባኝም። ሳይገባ ነው እንደ ደወልከው? ማለት ዘጋውን ባለፈው ተሸክመሽ ሆስፒታል የወሰድሽ ልጅ ነኝ። ተሽሎሃል? እድሜ ላንቺ። እኔን ሳይሆን የፈጠረን አመስገን። ትንሽ የምስጋና ዝግጅት አዘጋጅተናል። ምንን አስመልክቶ? ለእኔ ባደረግሽው ነገር። ለአንተ ሳይሆን ለህሊናዬ ስል ነው ያደረኩት። ስለዚህ ምን? አልመጣም። ብትችል አንተም ለሌሎች እንደዚህ አድርግ። ዝግጅቴ እኮ ከአንቺ ውጭ ሙሉ ደስታ የለውም። እባክሽ ሁላችንም ደስ ብሎ እንድንውል ብትመጭ ደስ ይለኛል። ማን ነበር ያልከኝ ስምህን? ቴዲ። ይኸውልህ ከቻልኩም ካልቻልኩም ደውልልሃለሁ። እሺ። በነገራችን ላይ ስልኬን ከየት አገኘኸው? ትላንት ነው መርማሪው ስልክሽን የሰጠኝ። ስላንቺም ሁሉንም ነገር የነገረኝ እሱ ነው። እሺ ቻው። ቴዲዬ እንደው ጉጉቴን አይቁጠርብኝና ይሄ ድግስ እንዳለፈ ሰርጋችሁ የምታሳውቀኝ ደስ ይለኛል። እማ እኔ ማግባት ጠልቼ መሰለሽ? አዚናት ሴት እኮ ናት። የዚህ ኃላፊነት ደግሞ የወንድ ነው። የአባትን ነፍስ ይማር። የገንዘብ ችግር የለብህ። በዚህ ዓመት እንኳን ብዙም አዲስ ነገር ያለ አይመስለኝ። የራሳቸው ጉዳይ። የቡና ቤት ሴት ናት የሚባለው ነገር እውነት ነው? ማን እንደሱ አለ? አንቺ ደግሞ እንደ ጤነዘረ እዚህ እየመጣሽ እንግዲህ አጨቅጭቂ። ምን አላቅም ልትል ነው? የነገዋ ፀሐይ አትውጣልኝ ትጂ። የማውቀው ጉዳይ የለኝ። የምድሩ አለቀብህና ወደ ፀሐይና ጨረቃ ሄድክ? እንድታምኝ ብዬ ነው። ታዲያ ምን ላድርግ? አላህ እንደምጠራ ታውቃለህ አይደል? ቆይ እሺ ታዲያ እኔ እቺ ልጅ ቡና ቤት ስራ ጠጅ ቤት ስራ በምን አውቃለሁ? ጉድህ እንዳይወጣን። የምን ጉድ? ያደረግከውና ይሄ ጨለማ አይንጋልኝ። የዛን ቀን ምንም ያደረኩት ነገር የለም። መቼ? ቴዲ ተወጋለት ነው። እስኪይዝህ እንደፈለግኩ ያስኩለት ግን ማማትም ትገላለሁ። ግደኝ። ከያሽን ትጂ እንዲህ እንደባብ ቅጥቅጥ አድርገሽ ግደኝ። ለምን መጣ? ነገ እንደምትመጪ እርግጠኛ ለመሆን። በስልክ ጨረስን መሰለኝ። እርግጠኛ ስላልሆንኩ አንድ ኃጢአተኛ ሴት እናንተ ቤት መገኘት ለበረከትም ለጽድቅም እንደማይሆን አረጋግጥልሃለሁ። በአንቺ ግን ድኛለሁ። ይቅርታ ጀራ እየጠራኝ ነው። የዛሬ ገቢሽን እኔ ልሸፍንልሽ እና ቤት ሂደሽ ረፊ። ዝክርና ምጽዋት ከማንም አልፈልግም። መናገር የምትፈልገው ነገር አለ? ምንም አይደለም። ከሌለ ደህና እደር። ነገ ደውልልሃለሁ። የዛሬ እንግዳችን ጸጳጦስ የሚገርም ጭንቅላት ያላት ሴት ሆና ነው ያገኘኋት። አዎ ስድቧስ ብትል። ስድቧስ? የምን ስድብ? ታውቃታለህ እንዴ? ማ
ኧረ እኔ አላውቃትም። እባክህ ያው እነሱ አንዴ ምላሳቸውን መዘርጋት ከጀመሩ እንኳን ሰው ፈጣሪማ ያስቆማቸው የታወቀ ነገር ነው መስፍን። እሷ ግን እንደዚህ አይደለች። ቴዲሻ እንዳትሸወጂ። መሸወድ ምን አመጣው? እኔ ስማኝ መጣች እና እነሱ ማለት አንተ ያማለ እንዴ? ጨዋታውን ልጨርስልህ ብዬ እኮ ነው የቅድሙ። ምንድነው መስፍን? ምን እባክሽ ጭስ ማውጫውን ሳይሰሩ ነው የሰጡት። ሰራ ነው ያሉት መኪና። አይገርም? በእናትሽ ነዳጅ መስጠት ስትጀምሪያት ጉዷን ታወጣልሻለች። እንደ ጉድ ነው የምታወጣልሽ። እንዲህ እንደዛማ ከሆነ ድጋሚ መስራት አለባት። ለነገሩ ቴዲሻ እንደኛ ብዙ ነዳጅ መስጠት ስለማትወድ ብዙ አታስቸግረው። እሺ እኔ ፍቅር እንዴት ነህ? ተጫወት ውስጥ መጣ። ዛሬ አንድ ምስራች እነግርሃለሁ። የምን ምስራች? እንድንጋባ ጥያቄ ተቀብያለሁ። አፍቅርሻለሁ። እኔም የኔ ፍቅር በጣም እወድሃለሁ። በጣም ሄሎ። አቤት። አዎ። እሺ እዛው ጠብቂ፣ መታጠፊያው ላይ። እሺ መስፍን ና ቶሎ በል። ምንድነው? መስፍን ጸባጦስ መታለች። ሂድና ይዛት ነው። ምን ሌላ ሰው የለም እንደ ቤት ውስጥ? መስፍን ደግሞ አንተ ስለምታውቃት ነው። ኧረ በእናትህ አንዳቸውን ላካቸው። እኔ በእናትህ አንተ ፀሐይ ላይ ነው መታጠፊያው ላይ ቆማለች። ለምን የፈለገችው ላይ አትቆምም? እኔ የሚያስጠላኝ ነገር በቃ ይሄ ነው። የታባቷን ያለችው እቺ ደግሞ ወይኔ መስፍኔ አረጌ ላረግ እንደው ልሰቃይ። ክላክስ አድርግለት። አንተ ነህ ልትወስደኝ የመጣው? ምን ነው ደህና ሰው ጠፋ እንዴ? አቤት ምን አልሽ? አልሰማሁሽም። ያልታሰበ አደጋ ደረሰብኝ። ሰምተኛ? በይኔ አሁን ውረጂና የምትሄጂ ከሆነ ውረጂ። በሩን ክፈተው። ችግር የለውም። በር መክፈቴን ያህል ትልቅ ነገር አድርገሽው ከሆነ ችግር የለውም። እንኳን እኔ ትንሹ ይቅርና ትልቁ ጌታ ወርዶ የትንንሽ ሰዎችን እግር አጥቧል። እሺ ስጨርስ እደውልልሃለሁ። እሺ። ኬኩን አውጣው። አቤት አውጣው እንጂ ኬኩን። ችግር የለውም። ምን ኬክ ማውረድ? ወይኔ መስፍኔ ምን ሆናል? መኪናው ልታፈርሰው ነው? የራስ ጉዳይ እባክህ ተከተኛ እንጂ። ምን ሆንሽ ደግሞ? እግሬን አሞኝ። ሄሎ ቴዲ። ሄሎ መስፍን። እባክህ እቺ ሴትዮዋ አመመኝ እያለች ነው። መታ እንደምታረጋት አርጋት። ምን ሆነ መማት? እኔ ምን አውቃለሁ? አንዴ እጄን አንዴ እግሬን ትላለች። እኔ ምን አውቃለሁ? በቃ እንደምንም አድርገህ ይዛት ነው መስፍን። ኧረ ሄሎ በእናትሽ ይሁንብሽ። አትሞላቀቂ። ተነሽና እንሂድ። በቃ ዘለኝና እንሂድ። ነገሩ ተሞላቀሽ ስላላደግሽ አልፈርድብሽ። አንተም ሚስጥር ተደብቆልህ ስላላደግክ አልፈርድብህም። የሚስጥር ሂጂና አውሪው። ለእኔ ለመስፍን ስትይ መቼም ካላበልሽ በስተቀር አደረግን ብለሽ እንደማታወሪ። ጫፍ ጋር ሲደርስ ግን ሰዓት አለቀበት ብዬ ማውራት እችላለሁ። ቆይ ድግስ ምናምን ተጠርተሽ አታውቂም? እንደው ተስካርም እኛ ጋር ነዋ ጥፋቱ። አንቺ ምን ታረጊ? አሁን በፈጣሪው ንብሽ ትሄጃለሽ አትሄጂ? ሚስጥርን እንድደብቅልህ ታዝለኛለህ አታዝለኝም? የቀረሽ መስሎ ነበር። ስለመጣም ደስ አላለኝ። ምን ይጨመራል? ምንም። እጽጌ እስቲ ከዚች ማዘር እኔ ቬጅቴሪያን ነኝ። ምን እንጀሪያን ነኝ ያልሽኝ? አትክልት በልታ ነኝ። እኛ ክትፎ እኮ ነው፣ ምርጥ ክትፎ። ከይድዬ ገብዛት እንጂ ምን ይህንን ቅጠል ብቻ ሰብስባ ዝም ትላለህ እንዴ? በደንብ ገብዛት።
ትጂ እንዳታናግረኝ። ቆይ እሺ እኔ ምን ላድርግ? ቆይ አንተ አህያ ነው ወይስ ባጃጅ ልጅቷን ከዛ ድረስ ተሸክመ እዚህ ያመጣሃት? ደግሞ ምን አይነት ፍጥረት ናት በመድኃኒዓለም። ሰው ዋሽቶ ያስታርቃል አይደል እንዴ? ምንድነው ነገር ላይ ቤንዚን መርጨት? እውነቷን ነው። አረ በእናትሽ ትጂዬ፣ ቆይ እቺ ልጅ እግሯን ተሰበረች እዘለኛለች። በቃ አዘልኳት። ምንድነው ነገር እንዲመቀመን በላ? አረ ቆይ አንድ ጊዜ እኔ ያልገባኝ ነገር እቺ ልጅ ግን እንደዚህ ቦታ የተሰጣት እውነት ቴዲን አድናው ነው ወይስ አድነው? አዳኝቱን ታዳኝ እኔ የማውቀው ጉዳይ የለኝም። እናንተ ምንድነው የምታውቀው? እኔ የማውቀው ነገር ቢኖር ትጂዬ ማፍቀሬን ብቻ ነው። እኔ ቆንጆ እቺ ምስኪን አገኘ ዝም ብለህ ፎግራት። ስለመርዝ የመርዝ ብልቃጥ አቤት ማዘር ያጭሳል ማለት ደስ ላይለት ይችላል። እሳቸውን አጭሱ እስካላልኳቸው ድረስ ስሜቴን መከተል መብቴ ነው። በዛ ላይ ለምን የጋበዝከኝ ፍላጎቴ ልትቀማኝ አይደለም። እሺ ያጭሳል? ከምግብ በኋላ ማጨስ ደስ ይለኛል። ማዘር እቺ ነገር ምንም ችግር የለም። እንኳን ሲጋራውን ቤቱን አጭሽው። ቴዲ አንተም ያዝ አብራ። የኔ ቆንጆ የምትፈልጊውን ሁሉ ጠይቂ። እሺ ማለት ተጫዋት። መጣሁ። እናትዬ ግቢ እንጂ እሺ ገባለሁ። እሺ ማዘር ግቢ ግቡ እንጂ ወደ ቤት እዚህ ተመችቶናል። እናቴ ግቢያ ግቢ። እሺ ገባለሁ። በቅድሚያ ጥሪያችንን አክብራችሁ ስለመጣችሁ በእኔና በእናቴ ስም አመሰግናለሁ። እቺ ቀን ለእኔ የተለየች ቀን ናት። ሞተ ሲባል በሕይወት እንድኖር የረዳኝን አምላኬን አመሰግነዋለሁ። በመቀጠል በሕይወቴ ሙሉ የማስታውሳት በመካከላችን የምትገኘው ጸጳጦስን እጅግ አድርጌ አመሰግናታለሁ። ያዘጋጀውላትን ስጦታ እንድትቀበለኝ ጠይቃለሁ። በጣም የምወዳትና የማፈቅራት ጮኛ ያዚ የንጋባ ጥያቄን 100% ስለተቀበለችልኝ እጅግ አድርጌ አመሰግናታለሁ። አሁን እንግዳችን ጸጳጦስ ያመጣችውን ኬክ እንቆርሳለን። እባክህ እኔ ምን አጨናነቀኝ? ለምን የፈለገችውን ጽፋት ታመጣ? ቆይ ግን ምን ለማለት ፈልጋ ነው? እባክህ እኔ ማንም ማይም አለማውቁን በገለጠበት ተራ ነገር መጨናነቅ አልፈልግም። ለማንኛውም አንተ ከዚህ በኋላ እኔ እንዳትላል። ሴቶቹ ግን ደስተኞች አልነበሩም አይደል? ወንዶቹስ ብትል ወርቅ በተወደደበት ምድር ላይ ለአንዲት ባለጌ ሴት 15 ግራም ወርቅ መስጠት አይደለም ማስቆጣት አያስገርፍም? ሌላው ደግሞ የኬኩ ነው። መስፍኔ ይሄኔ እኮ ሞቼ ነበር። ይሻል ነበር። ምን አልክ አንተ? ይሻል ነበር? ያመጣችሁ መዘዝ ሳስበው ይሻል ነበር። በእኔ መዳን ትናደዳላችሁ ማለት ነው? ህይወቴን ላተረፈችልኝ ልጅ ለአንድ ቀን ባስደስታት ምንድነው ችግሩ? ከዛሬ በኋላ አላገኛትም። እሱ ጥሩ ነገር። ፈጣሪ እዛው እግሯን ያዝልኝ። ፍጥጥ ያለች ፈጣጣ እኮ ናት። እንደ ሴት እንኳን አይኗን አትሰብርም እኮ። እኔንማ ተጫወተች። በቃ ሁልጊዜ የሚገርመኝ ባህሪ ነው። አንተ ከራስ ውጪ ስለ ሰው ምንም አታስብም ማለት ነው?
ቴዲ አገኘኸው? ማግኘት እኮ አግኝቼዋለሁ። ግን ስገጥመው የብልግና ቃል ሆነብኝ። ምንድነው? ንገረኝ። አብደሻል እንደ አንቺ ልጅ። ኤስዬ በእናትህ ንገረኝ። ኦኬ ንገረኝ ካልሽኝ ሄሎ የኔ ቆንጆ። መስፍን ያገኘሁት ምኑን? የጎደለውን ፊደል ነው። እኔና ኢሳያስ ስራትን ስንፈልግ ብለን አሁን ኢሳያስ አገኘልኝ። ቃሉ ሲሞላ ግን ብልግና ነው። እሺ ይሄ ወሬኛ ሴታ ካልጠፋ ፊደል አሁን ብልግና ለወቶ መንጠልጠል ምን ይባላል? አፍህን አትክፈት እሺ። ኒኩ ምን እንደሚሻል አንድ ፊደል ጎደለ ተብሎ አሁን ፍቅር ማጉደል ምን ይባላል? ልጅቷ ስትመናቀር ወድቆባት ሊሆን ይችላል። ወይ አንዱ ልክስክስኬ ጋጋሪ ልሶት ሊሆን ይችላል። አረቺ ገና መዘዟ ብዙ ነው። እቺ ልጅ ምን ነው እዛን ጨፍልቂያት ቢሆን ነው። ቆርጠኛል፣ ያቅለሸልሸኛል። መጸዳጃ ቤት ሲሄድ ጠላት ሽልም ይበልልም። ምንም መፍትሄ የለውም። መድኃኒት የለውም። ምን ነበር ያልሽኝ? የጻፉትን ጽፌዋለሁኝ። ለማንኛውም ሰገራሽ ላብራቶሪ ትሰጫለሽ። ከጠፋ ስንት ጊዜው? እኔስ ፊደል ጠፍቶብኝ አይደል እንደዚህ የምዳክረው? ይሄው መጣችልሽ። ምን እንደምትያት ጉድሽን አይቼ አዝዬ በዚህ ሰዓት የምን ሰላም ይህንን ስለማቅ ነው ወንዶችን የምጫወትባቸው። ቴዲን ያደርጋል ብዬ በፍጹም አላምንም። ስለማይፈልግ አይደል ከጋብቻ በኋላ ተባብለን ታቀበን ያለ ነው። ሲፎግርሽ ነው ባክሽ። ደግሞ ልጅቷ እንኳን ተመሽቷት አይደል እንደ ኬኩ ላይ ራፍሽን ዝጊ እንዴ! ያምሻል እንዴ? አረ ራሽ ጉዳይ ስለ ሰርግሽ ነገር ይልሻለሁ። ለማን? ለማሚ። አንቺ ልጅ ግን ያምሻል እንዴ? ከመንገድ ላይ ያገኘ መሰለሽ? ሽማግሌ ሳይላክ ጥሩ ሳይጣል ዝም ብለሽ እንደመርዶ የምትነግራት ምን ትጨረጨራለሽ? ለራሽ ብዬ ነው። አለማሽ ተሳብጂ ነው እንዴ አንቺ? እቺ እኮ መድኃኒት ያዘዘችልኝ ዶክተር ሳትሆን መድኃኒት ነው። ስለሱ አልተቃወምኩም። ታዲያ ስለምንድን ነው የተቃወምሽ? አንደኛ ነገር ልጅቷ ስትመጣ የተደሰትከውን ያክል እንጋባ ስላት ተደሰትክ አይደለም? ወርቅ አጠገብ የነበረውን አበባ እንኳን አንስታ ስጠኝ። አዚ አበባ መስጠት ነበር በጣም። ሌላው ደግሞ በኬኩ ላይ የተጻፈው ጽሑፍ አዚ እሱ ለኔም ግልጽ አይደለም። በቃ ለምን አንተውም? እንዴት ነው ምንተው? ከልጅቷ ጋር እኮ የረጅም ጊዜ ግንኙነት ያላችሁ ነው የምትመስሉት። እስከዛሬ ሳንተማ ደህና መሸህ? እግዚአብሔር ይመስገን። እስኪ አንድ ጊዜ ጸባጦስ እንጥራልኝ። የለችም ጌቴ። እውነትህን ነው? ምን አስዋሽኝ ጌቴ? መቼ አገኛታለሁ? ያው ነገ ይምጧ። ቤቷን ልታሳየኝ ትችላለህ? አላውቀውም። ያው እሱ አሳይኝ ካላሏት በጭራሽ። አቤት። ደህና መሸህ? እግዚአብሔር ይመስገን። ይቅርታ ጸባጦስ እንጠራለን። እ ጸባጦስ ጸባጦስ ማናት? ጸባጦስ
እዚህ ግቢ ነው የምትኖረው? ጸባጦስ ተከራይ መሰለች። አይ እንዲህ የምትባል ሴት እዚህ ያለች። የምትሰራው ቡና ቤት ነው። ታዲያ አልመሸም? ይቅርታ መሰጣት ዕቃ ስላለ ነው። እዚህ ጠብቃ ልጥራለሁ። እሺ። ማን ልበላት ስምህ? ቴዲ። ቴዲ። ማን ነው? እኔ ነኝ። በሰላም ነው ተፌ? ቴዲ የሚባል ሰው ይፈልግሻል። ቴዲ? አዎ። ወደ ቤት ሂድ፣ ነገ እደውልልሃለሁ በለው። ዕቃ ልሰጣት ነው እያለ ነው። ነገ በለው አልኩ እኮ። ያለ ፍቃድ ቤቴ ድረስ ስለመጣ ስልክሽ ዝግ ሆነብኝ። ለመዝጋት አንተ ማስፈቀድ የለብኝ። ማን ነበር ያልከኝ ስምህ? ቴዲ። እንደ ትልቅ ሰው አስብ። ከዚህ በላይ ቀርሃል። እሺ፣ አንድ ጥያቄ ልጠይቅሽ። ቀጥል። ኬኩ ላይ ብዙ የተመራመራችሁ ትመስላላችሁ። ብትነግሪኝ ደስ ይለኛል። አልነግርም። ለምን? እንድትመራመሩ። ሄሎ፣ ትሰማለህ? ከዚህ በኋላ በመንገድ ውስጥ እንዳትገባሽ። ግን እንደዚህ አይነት ሴክስ አለ? ትደርሺበት የለ። በይኔ ተነሽና ቡና ጠጥተን እንምጣ። ስማ መስፍን፣ ተዘጋጅ። ለምን? የሚቀጥለው እሑድ የአዚ እናት ጋር ሽማግሌ እንልካለን። ያማችኋል እንዴ እናንተ? ምንድን ነው? ትንሽ አታስቡ? እናንተ ተጋባችሁ ማለት እኮ ነገ ነው የምንጋባ ማለት ነው። ሴት ልጅ አለችን ሁሉ እሺ 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 ማለት ምንድን ነው? አንተ ዝላይ እንዳይቀርብን። እኛ ስለተጋባን ደግሞ እንጋባ ላትልህ ትችላለች። ማ ቲጂ ከመርዝ ውጭ ሰው የሞከረውን ነገር ማድረግ እንደምትወድ ታውቃታለህ። እሺ መጋባቱን ተጋቡ። ግን ያዚህ ሚዜዎች እንዴት ናቸው? እንዴት ናቸው ማለት? ማለቴ ያው አሪፍ አሪፍ ከሆኑ ይመቸኛል ብዬ ነው። ልክ እንደ ባለፈው ሰርግ። ባለፈው ሰርግ ላይ አዳሜ ስትፈዢ መስፍንሻ ሚዜዎቹን ከነ አበባ በታኞቹ አይደል እንደጨፈጨፍኳቸው። ዛሬ ደግሞ አበባ በታኞችም ተጨመሩ። አላረክም ልትል እንዳይሆን ብቻ ተው እያልኩ ከአንዷ ሚዜ ጋር አብረህ ማደርን አውቃለሁ። ይኸው ከመሄድ ባቡር ጋር ያጋጨኝ አበባ በታኞቹም ደርሷቸዋል። የድንግጥ ትመስላለህ። እባክሽን ወደ ዋናው ጉዳይ ትገቢልኝ። ታፈቅረኛለህ? አፈቅርሻለሁ የሚል ካሴት ማሳተም አለብኝ እንዴ? በቃ ከጋብቻ በፊት ምንም ነገር አላረግም ብዬ ታቅቤ አይደል ያለሁት? እሱ አይበቃ? እሱን እንኳን እምቢ ብዬ ነው። ሚዳሽ ነኝ ሙርታምቦ። ቲጂ በቃ ሰው ያደረገው ነገር ሁሉ መኮረጃ አይቀርብሽም? ኧረ በእናትሽ ሙልታምቦ ነው ያልኩህ እኮ። ምንድን ነው? እሺ ቆይ አሁን ሚ ነኝ ምንድን ነው? ሚ ነኝ ሚሚ ነኝ ምንድን ነው ታዲያ? እሺ ሚጥሚጣ ነኝ? ምን ሚ ነኝ? ሚስቴክ ነኝ? በቃ ዝም በል። ሚዜ ነኝ። ለማ አዚ ሚዜ እንደሆነ አጠየቀች። እንዳትነግሩ ሰርፕራይዝ እናድርገዋለን ብላኝ ነበር። አላስችል ብሎኝ ነው የነገርኩህ። እና አንቺ ሚዜ ስለሆንሽ ነው እኔ ሰርፕራይዝ መሆን? ምን ነው ሌላ ሰው አታ ነው? ምን ለማለት ፈልገህ ነው? ማለቴ እኔም አንቺ ሚዜዎች ሆነን ሰው ሰርግ ላይ ሙሽሮቹን ጥለን ስናብድ ታይቶኝ ነው።
እንደሱ እንኳን ለማለት ፈልገህ አይደለም። በዛ ላይ ደግሞ እኔም አንቺን መጋባታችን ስለማይቀር ያው ወጪ መቆጠብ አለብን ብዬ ነው። እኔም እኮ ልጠይቅህ ነበር ጋብቻችን እኮ የኔ ቆንጆ፣ እኔም ሳትቀድሚኝ እኮ ልቅደምሽ ብዬ ነው። መስፍንዬ አሁን ኬካችንን እንቆርሳለን። እሺ አንቺ ዶክተር ተብዬሽ አግብተሽም ተስፋ አይቆርጥም እንዴ? ምን ተስፋ ይቆርጣ ብለሽ ነው? የተማረውም ያልተማረውም ያ የሆነበት ዘመን ቢያገባ ይሻለው። በዚህ ግን ቴዲ ሳይሻል የሚቀር አይመስለኝም። ማንም ሙሴ የለም ባክሽ። ቆይ የደበቅሽን ነገር አለ? ከነችግሩ 6 ወር ሞላን። የምን ችግር? ለማሚ ማማክሪያት ነበር፣ ግን አልፈሽ ተቀመጪ ለባል እንደዚህ ተብሎ አይነገርም አለች። ምን አለ ግን ዝም ብለህ ከምታየኝ ብታግዘኝ። እባክህ ደግሞ እንኳን ላግዛ አንተም ለምትልጠው እንዴት እንደቀፈፈኝ እኔ ነው የማውቀው። እኔ እኮ በጣም የሚገርመኝ ነገር መቼ ነው ይሄ አመለካከት የሚቀየረው? አሁን ይሄ ነው ጥሩ አመለካከት? አታስብም? እኔ እንዲህ ተጨማለቅ የሰራሁትን እሷ መታ ልትበላ በሽንኩርት እንዲህ ተቃጥዬ አምቦ ድንጋይ ትውጣታለች። ይቀልዳል እንዴ? ከፈለገች ለምን ከጫካ ነው የመጣው አልሰለጠነም ብላ ለምን እርግፍ አድርጋ አትሆኝም? ቆይ ምንድነው ችግሩ? እኔ ቀድሚያት ገባው ሰራው፣ እሷ ደግሞ ቀድማ ስትገባ ትሰራለች። አረ የራሳችሁ ጉዳይ ነው። ለምን ዶሮ ችክና አድርገህ ሰርታ አትጠብቃትም ለመስፍኔ ስትል? ዋናው ነገር የኔዋ ባዩሽ መስራትን መስማት የለባትም። እስማቷማ መች ይቀራል? እሱም ሰርቷልና አንተም ሰርታ ብላኝ ብትለኝ በጥፊያ ጠናግሪያት እንዲህ ስትልከሰከስ የተመታች ድመት ነው ማስመስላት። ስጋዬን ለአሞራ ይስጠው ስልሽ ትጂ። እንዴት? አሁን እኮ ነው ከሽምግልና ላይ የመጣ ነው እንዴ? ገና ከአሁኑ መባላት ጀምረዋል። ምን አጣላቸው? ያው ሰልጥነናል ብለን ያመጣ ነው ፋሽን ነዋ። ምን ልብስ ወይ ልብስ። አቶ ቴዲ ወጥ ካልሰራው ብሎልሽ ጓዳ። አጅሪት አዜብ ደግሞ ሞቼ ነው ቆሜ እኔ እያለሁ ያለ ባህላችን ወንድ ልጅ ጓዳ ገብቶ ወጥ የሚሰራ ብለው ግብግብ እና በዚህ ተጣሉ። ታዲያ ቤቷን በአንድ እግሯ አቆሟት ስልሽ ይኸው በቃ ቸኩሎ መጋባት እኮ ይሄ ነው ትርፉ። ለነገሩ እኛ ምን አገባን ትጂ፣ እኛ ከነሱ እንማራለን አይደል? እና በምን ተስማሙ? ያው የቤቱን ስራ አዜብ ልትሰራ፣ የወንዱን ስራ ደግሞ ቴዲ። ማለት የወንድ ስራ ይሄ እንግዳ ሲመጣ ማስተናገድ፣ ብሉ ጠጡ ምናምን ወዲያ እያልሽ ቤት ውስጥ ያሉትን እንግዶች ማለት ነው እንደሱ እንዲሰሩ አስማማናቸው። እኛም ስንጋባ የቤቱን ስራ በጥቅላላ የሚሰራው እኔ ነኝ። እሺ ትጂ፣ የኔ እኮ ታኮሪኛለሽ። አንቺ እኮ አውቃለሁ የኔ እናት። መስፍኔ ወይ አታግዘኝም? ግን ምንድነው ማግዝሽ? ሽንኩርት መላጥ፣ ድንች መላጥ። ትጂ፣ እኔ እንኳን ሽንኩርት ከረሜላን በአግባቡ ልጬ አላውቅም። ይቅርታ አድርጊ። አቤት ያንተ ውሸት! ጥርሴን አርግፎ በባዶ አፍ ያስቀረኝ ስልሽ ትጂ፣ እንዴ ምን ነካሽ? አሪፍ ራት ነው። አመሰግናለሁ። ምስጋና ምን አመጣው? ደስተኛ ስለሆንክ ይሆናል። እኔም ደስተኛ ነኝ። በተለይ እንዳንቺ አይነቷን አሪፍ ረዳት ከጎኔ በማግኘቴ ደስታዬን እጥፍ ያደርገዋል። አዚ ምነው ችግር አለ? አይ ቅርታ ልተኛ።
ውይ እስቲ ስቴኪን ያምጭልኝ። ይሄን ስቴኪን ጨራሽው አይደል? ኧረ አልጨረስኩም። እና ማን ጨረሰው? አንድ ጊዜ ጆሮሽን አንድ ጊዜ ጥፍርሽን እየጎረጎርሽ የጨረሰው አንቺ አይደለሽም? ኧረ እኔማ ጥፍሬንም ጥርሴንም ሙጆሌንም አወጣሁ እዛው ነው ሙጆሎ። እናቴ ተሙት እናንተ ናችሁ እንጂ የምትጥሩት ታፈለጋችሁ ላሳያችሁ። ሄሎ አዚ፣ ጉድሽን ልነግርሽ ነው። የምን ጉድ? እስከ ዛሬ ስፍቂበት የነበረውን ስቴኪኒ አበራሽ ሙጀሊዋን የገደለችበት ነው። ምን? አባቢ ሙት ተጠቅማዘው ተመልሰው ነበር። አዚ ምን ነው? ወንዳታ እኛም ያው ጥሩ ዋጋን የሰጠነ ከባለቤቴ ጋር ልማክርና ተመልሼ መጥቼ አብረን እናየዋለን። እሺ እኔ ጌታ። እሺ ቻው። ወንድ ሁሉ የሴት ተገዢ ሆኖ ይቅር። እንዴት? ምን እንዴት ትለኛለህ? እየሰማሁ አይደል እንዴ? ሚስቴና ማክሬ ልምጣ ሲል ታዲያ ልክ ነው። ምድር አልጫ ተሰብስባችሁ አስደፍሩን። እሺ እሱን ተወውና ስማ፣ የአዜን እርግዝና እንዴት አየኸው? አንተ እሱ ነገር እውነት ነው እንዴ? ያው ሲያስመልሳት ነው ያደረችው። ምልክቱ እኮ ነው። ቴዲሻ በቃ ካረገዘችማ አለቀልሽ። ለምን? ያየችውም ያላየችውም ነው የሚያምራት። ይመራታ። እኔ ደግሞ ኬትም ብዬ አመጣላታለሁ። አንተ ታረጋዋለህ ቴዲ። ይሄ የታወቀ ነገር ነው። አንተ የአንበሳ ወተት ሁሉ አማረኝ ብትል እዛው ጫካ ለማለብ ሄደህ ተበልተህ እንደምትቀር የታወቀ ነገር ነው። ስማ፣ እኔ ጋር እንደዚህ አይነት ነገር ሲጀመር አላስለመድኳትም፣ ወደፊትም አላስለምዳትም። እሷ ራሱ እንደው ቢያምራት እንኳን ደፍራት ጠይቀኝ ታውቃለች። እዛው አፍና አምቃት ሞታታለች እንጂ አተነፍሳት። እና ወለ ደርሶ ታየዋለህ፣ በደንብ ታየዋለህ። ይኸውልህ ይህን መድኃኒት ገዛና ትውጣለህ። በፍጹም እንዳታቋርጥ እሺ? በትክክል ከወሰድክ ቶሎ ትድናለህ። አመሰግናለሁ ዶክተር። ሃይ ዶክተር። ተነስ። ሰላም ነው? እንዴት ነህ? ታዲያስ ሌላ ነው? ድክም ብሎኛል መሰለህ። የዛሬ ታካሚ በጣም ሌላ ነው። በጣም ይዛል እንዴ? ግድ ነው ያለሱማ አልንቀሳቀስም ዶክተር። ዶክተር ሙት ሱስ አይዘኝ አልቀረም። ከሰሞኑን የራሴ ይዤው እንዳታገኝ ይፈራል። አርገሽው ነው። ለነገሩ የዛሬው በጣም አሪፍ ነው ያመጣውልሽ። አየኔ መድኃኔዓለም ይሄ ልጅ ሊያሳየኝ ነው ማለት ነው። እኔ ራሴ ያወኩት ማታ እኮ ነው። እኔ እኮ ጧት ስትደውልልኝ እውነት አልመሰለኝም ነበር። ሲያስመልሳት እኮ ነው ያደረችው። በቃ ምልክቱ እኮ ነው። ቴዲዬ በቃ አሁን የገንፎውን ራሴ ነኝ የማዘጋጀው። ቤተሰቦቿ እንዳታስቸግር እሺ? በቃ እኔ ደግሞ ለአንዳንድ ነገር የሚሆን ነገር ልስጥ። ምንም አያስፈልግም ቴዲዬ፣ ሁሉ ነገር ነው። አይሆንም። በልሽ እንግዲህ እንዳልክ እሱ ልክ ነህ። እሺ ቴዲ መጣ። ቻው። ተነሳሽ እንደ እኔ ቆንጆ? ይቅርታ ራት ሳልሰራተኛ ሆኜ አይደል? ምንም ችግር የለም ይገባኛል። ኖ ሂጂ እናቴ። እንዴት ነሽ እኔ ቆንጆ? ቅድም
ገብቶኛል። አሁን ታዲያ ራት እየሰራ ነው። ራት ከሚሰራ ይልቅ አሁን ትመጭልኝ። እደውልልሃለሁ። ቻው። አንተ ግን አይደብርም እንዴ? በዚህ ዘመን ማርገዝን የመሰለ ምን ነገር አለ ብለሽ ነው? እናንተ ምን አሰብክ? ቆይ እስከ ዛሬ ያየሽውን ሁሉ ስትኮርጂ አልነበር እንዴት ይጂ? ዛሬ ምን ተገኝቶ ነው? ይሄው እኔን ራሱ እኮ ኮራጅ አድርገሽኛል። እርግዝና አማርኛ አይደል እኔ ራሱ። እችንን ግን መስፍኔ ከጋብቻ በፊት ሊያውን ባንተ ባህሪ ልሞክራት አልፈልግም። ቲጂ ለምን ወጥ የሆነ ባህሪ አይኖርሽም? በእናትሽ አንደኛው እኮ የትዳር መፍረሻ ምክንያት የባህሪ መለዋወጥ እኮ ነው። ኧረ እባክህ ልታስረግዝ ይፈልገ ነው እንዴ? አርፈተኛ ሰሞኑን ደግሞ ጣፋጭ ነገር ያማረኝ በጣም ተቸግሬያለሁ አይደል? እርግዝናው እኮ ነው። እርግዝና? ታዲያ እንዴ ባህሪሽን ሁሉ እኮ ነው የሚለዋውጠው። ስለምን እርግዝና ነው የምታወራው? ባክሽ ተባኗል። መስፍኔ ሞት አልገባኝም። ኧረ ባክሽ እኔ እንኳን እርጉዝ ማን ዝም ብሎ ለይቼ አውቃለሁ። አይገርምሽ? አንተ መስፍን ሙት እያልኩ እንዴ አንቺ ባልሻሟል እንዴ? አረግዘች አለ እንዴ? ያየችው ሁሉ ያምራታል ወደ ላይ ወደ ታች ይላታል ሲለኝ ነበር። ኧረ እባክህ ዝም ብሎ ይረግዛል እንዴ? እኔ አርግዛለች ብሎኛል አይደል እንዴ እኔን ተሸክሜ የመጣሁት? ኧረ እባክህ ምን መሰለ ነገሩ? አይ ወንዶች ምስኪን ፍጥረቶች ናቸው። አይገርምም? ያንቺ ስቴኪኒ ስንት ጉድ ፈጠረ እንዴ? በጣም እስኪያስቢው ሳላረግዝለት አረገዘችልኝ ብሎ እንዴት እንደተደሰተ። ቆይ ግን አንቺ መውለድ አትፈልጊ? ቴዲን እንደጠበቅኩት አላገኘሁትም አልኩሽ አይደል? እና ሳትወልጂ ልታረጂ ነው? እንፋታ አለኝ ከቴዲ ጋር አልጋ ላይ ሳልደሰት፣ በዛ ላይ ልጅ ወልጄ ምን አይነት ቀፋፊ ህይወት እንደሚኖረኝ ግን አስበሽዋል? ማን ነኝ? ምንድነው? አናግረኝ እንጂ አዜብዬ ደህና አይደለችም? እወድሻለሁ። እኔም እወድሃለሁ ቴዲዬ። ይሄ ቦርሳ የጠፋ መስሎኝ ነበር። ይጥፋ። እንኳን ቦርሳው ልጅቷ ጠፍታለች። ያላየሁት መስሎ ነው። ደህና ደር። ደህና ደርልኝ። አደራህና ጌታዬ አንተ ጠብቅልኝ። በፈጠረሽ ስልኩን አንሺው። በፈጠረሽ ሄሎ፣ ማልበል ቴዲ ነኝ። ይቅርታ፣ እጻ አይደለሁም። ጸን ታገናኝ። በዚህ ስልክ እንኳን አታገኛትም። እሺ፣ ሌላ የማገኝበት ስልክ አለ? እሷ እኮ ከዚህ ሀገር ከወጣች ቆይታለች። ድምፅሽ ግን የእሷን ይመስላል። ብዙ ሰው ነው የሚለኝ።
በፈጠረሽ አምላክ ፈልግሻለሁ። የኔ ወንድም እኔ ዕፅ አይደለሁም። እና አንቺ ምን ብለሽ መከርሻት? በጠረጴዛ ዙሪያ ተመካከሩ፣ ካልተሻሻለ ፈንጊው አልኳት። የአባቴ አምላክ ይፈንግልሽ። እንደው ያንቺ መጨረሻ እንዲሁ ነው ቀረ። ጉዳዩ እኮ ጊዜ የሚሰጥ አይደለም ማሚ። ያማማሽ ያንቺ ምክር ከሰማች ያልተማረች ማይም ናት። አወቅን ብላችሁ ያመጣችሁት ጉድ ትዳር እንደሚያፈርስ አታውቂም? ምን የዘንድሮ ልጆች እንደመልካችሁ ጸባያቸው አላምራለ። እና እሱ እየተደሰተ እሷ አላትደሰት ነው። ትዳር እኮ ቀልድ አይደለም። ቢከፋሽም ዋጣ አድርገሽ ቢመታሽም ከሰው ደብቀሽ የምትኖሩ ኑሮ ነው። ትዳር ውስጥ ብዙ ችግሮች አሉ። ነፍሱን ይማረውና አባትሽ የለየለት ጠጭ ነበር። አገር ምድሩ ለምን አትፈችውም ሲለኝ እናቴ በትዕግስት ነው የሚታለፈው ብላ ታግሼ በመቆየቴ እሱም ጸባውን ቀይሮ እናንተን እዚህ ለማድረስ በቃሁ። እናንተ ግን የኛን ጥሩ ካለመማር ትቆጥታላችሁ። ትዳሯ ማሳመር ያለባት ራሷ ናት። ሴት ልጅ ብልጥ መሆን አለባት። ነግሬያታለሁ። ቴዲን የመሰለ ባል ይኸው እግሯ እስከሚነቃ ብትል የትም አታገኝ። ኧረ ሞልቷል። አንቺ ምኑን ታውቂዋለሽ? ትዳር ያለው ትዳር መሰለሽ? ኑሮውን ሲል ሌላ ነገር ረስቶ ከሆነ የጎደለው እንዲያሟላ ማድረግ የእሷ ፈንታ ነው። አንቺ ግን አርፈሽ ተቀመጭ። ፈጣሪ አንድ ያደረገው መካከል መግባት ማለት ምን ማለት ነው? ፈጣሪ አንድ ያደረጋቸው እንጂ አንዱ ብቻ ይደሰታል። ይሄን አመለካከት አንቺ ታገቢ እናያለን። አንቺ ግን ሰው ትዳር ውስጥ አትግቢ። አንድ ነገር ላስታውስሽ፣ አፈቀርኩ ብለሽ ትምህርትሽን አቋርጠሽ ትነፋረቅ ያልነበረ ማሚ ደግሞ አሁን እሱ ጋር ምን ወሰደሽ? ዝም በያ ታዲያ። ምን እንደዋቂ ተቀባጥሪ ያለሽ? አጅሬ ሰሞኑን እንዴት ነው እባክህ? ይሄን መጽሐፍ ተያይዘዋል። ምን ነው ችግር አለ እንዴ? ምን ለማለት ፈልገህ ነው? አይ እኔ ሌላ ጊዜ ስታነብ ማይ ስለ ምግብ አዘገጃጀት፣ እርጉዝ እንዴት እንንከባከብ፣ የቤተሰብ አያያዝ ምናምን ስታነብ ነው ማቀቅ። ምን ተገኝቶ ነው አሁን ይሄንን? ያው ሁሉንም ነገር ማወቅ እኮ ጠቃሚ ነው። እሱ ጥሩ ነው። እሱ አይከፋም። ስማ፣ እዚህ መጽሐፍ ላይ አንብቤ ነበር። አንድ ጥያቄ ልጠይቅህ። ምንድን ነው? አንድ ወንድ አንዲትን ሴት አልጋ ላይ ሊያስደስታት የሚችለው እንዴት ነው? ምርጥ ጥያቄ። አንድ ወንድ አንዲትን ሴት አልጋ ላይ ሊያስደስታት የሚችለው እንዴት እንደሆነ ታውቃለህ? ጠዋት ከእንቅልፏ ሳትነሳ ቀድሟት ብድግ ብሎ ይነሳና ወጥ ቤት ገብቶልሽ ሽርጡን አሸርጦ ቡላውን አገንፍቶ ሃኒ ቁርስ ደርሷል ብሎ ይቀሰቅሳትና እዛው በተኛችበት ትኩሱን በአፏ ሲለቅባት አልጋ ላይ አስደስታት ማለት ያደ ምን ትፈልጋለህ? እንዴ ቀልደህ ሙታል። ምንድነው አንተ ደግሞ በሆነው ባልሆነው? የተጎዳ ትመስላለህ። ስለመጣሽ አመሰግናለሁ። በተደጋጋሚ ስትደውልልኝና ሞታለሁ ብለህ ሜሴጅ ስትልክልኝ አሳዘንከኝ። በድጋሚ ላመሰግንሽ እወዳለሁ። ቤት ገብቼ ሳጣለሁ ወሰድከው ገባኝ። ያው ቦርሳሽን ብለሽ ስትመጪ በዛው ስለ ኬኩ ትነግሪኛለሽ ብዬ አስቤ ነው። አንተ ላለማግኘት ስል ተውኩት። ይገርምሃል፣ እዚህ ውስጥ ያሉ ቱሪስቶችን በማጣቴ በጣም ተጎድቻለሁ። በጣም ይቅርታ። ላጠፋው ጥፋት እንኳን 4 ፊደሎች አይክሱኝ። ለመሆኑ ለምንድን ነው የፈለከኝ? አንደኛ ይሄን ቦርሳሽን ልመልስልሽ። አልፈልገው። ወደ ሁለተኛ ጉዳይ ትገባ። ሁለተኛ የምወደው ትዳሬ ሊፈርስ ነው። ታዲያ እኔ ምን አገባኝ? እርጅኝ። ዛሬም ኬኩ ላይ ናችሁ? አይ
እሱ ባለመሆኑ ጥሩ። ሌላ ከሆነ ግን በመነጋገር ፍቱት። ይሄን ችግሬን ከአንቺ ውጭ ሊፈታልኝ የሚችል ማንም ሰው የለም። አትሳሳት። እኔ የነብይነት መንፈስ የለብኝም። መምህሬ እንድትሆኝ ይፈልጋለሁ። ምን? መምህሬ እንድትሆኝ ይፈልጋለሁ። አልገባኝ። ለሚስቴ ለቁም ነገር መስሎኝ ስራዬን ጥዬ መጣሁ። እሱማ ለቁም ነገር ነው። በህይወቴ ግንኙነት የጀመርኩት ከሷ ጋር ነው። ሁለታችንም ስንጋባ ድንግሎች ነበር። እያደረግን ያለነው ነገር ለኔ ደስታዬ ነበር። ለእህቷ አለመቻሌንና አልጋ ላይ እንደማላስደስታት ስትነግራት ሰማሁ። ታዲያ እኔን የፈለገኝ መቻልን የሚያረጋግጥ የምስክር ወረቀት እንድሰጥ ነው? እስቲ በእኔ ቦታ ሆነሽ አስቢው። አንተ ቦታ መሆን አልችልም። የምልሽ ግን ይገባሻል? ምን አድርጊ ነው የምትለኝ? ከወሰድኩት ዋሌትሽ ውስጥ የመጨረሻ ዓመት የርቀት የስነ ልቦና ተማሪ መሆንሽን አውቃለሁ። ከዛ በላይ ደግሞ በህይወት ባለሽ ተሞክሮ ከማንም በላይ እንደሆንሽ እገምታለሁ። ተመርቄ ስራ ከጀመርኩ 2 ወር አልፎኛል። ስለዚህ ሰዓት የለኝም። ሌላ መምህር ብትፈልግ ይሻላል። እና ልትረጅኛች? እንደዚህ አይነቱን ሀሳብ እችላለሁ ብሎ መቀበል ይከብደኛል። አዲስ ነገር ካለ እደውልልሃለሁ። የተማርሽው እኮ እንደኔ አይነቱን ችግረኛ ለመታደግ ነው። ኧረ በእናትሽ ቲጂ፣ ኧረ በእናትሽ። አሁንም እውነቱን አትናገርም? ነገርኩሽ አይደል? እንደ እውነቱንማ ትናንት ስልኩን የዘጋው ከሴት ጋር ስለነበርክ ነው። ቲጂ፣ እኔ ከአንቺ ውጪ ሴት የሚባል ነገር አላውቅም። ስጋ የለም። እና ለምን ስልኩን ዘጋ? ያው እንደተለመደው አዜብና ቴዲ ተጣልተው ስንዳኛቸውን አደር ነው። ጠይቃቸዋለሁ። እንደውም ኧረ ትምጣ ሲሉሽ ነበር። በምን ተጣልተው? ያለ ሰርግ ብንጋባ ኖሮ ያወጣነው ወጪ ለልጃችን ይሆን ነበር ብለው ተጣሉ። ማነው ስለ ወጪ ያወራው? አዜብ ናታ። አንድ ነገር ልንገርህ፣ እኔ አዜብን አልከተልም። ቴዲ ትክክል ነው። ምን እስከ ዛሬ አዜብን ስትኮርጂ አልነበር? እሷው ትሻልሻለች እባክሽ። በህይወት ተመክሮ ካገኘሁት ልምድና በትምህርት ባገኘሁት እውቀቴ አንድ ላይ አጣምሬ ነው ማስተምረህ። ትዕዛዝ 1፣ እኔ ካልኩ ውጪ ያንተም ሆነ ሌላ ሰው ሀሳብ መተግበር በፍጹም የተከለከለ ነው። ትሰማለህ? ትልቁ ተራራ ጫፍ ላይ ለመድረስ ብዙ አቋራጭ መንገዶች ቢኖርህም አንተ መጠቀም የምትችለው አንዱ መንገድ ብቻ ነው። ትዕዛዝ 2፣ እኔን በተመለከተ ምንም አይነት ጥያቄ መጠየቅ በፍጹም የተከለከለ ነው። ትዕዛዝ 3፣ በማንኛውም ንክኪ ወቅት ስሜትህን መቆጣጠር ግዴታ ነው። ሌላውን የመጨረሻ የምጠይቅህን ጥያቄ በሙሉ ባለማሸት ትመልስልኛለህ። በግንኙነት ወቅት ችግሬ ነው ብለህ የምታስበው ነገር አለ? አይ ኧረ ምንም የለም። ያው ሁሌም እሷን ማስደሰቴ ነው የማውቀው። በቅድሚያ ማወቅ የሚገባ ነገር ትዳር በብዙ መንገዶች ሊፈርስ ይችላል። በኢኮኖሚ፣ በሱስ፣ በስንፈት ወሲብ፣ ሌላ በብዙ ነገሮች። እነዚህ ሁሉ ነገሮች ግን በመነጋገር ሊፈቱ ይችላሉ። ሚስትን ትወዳታለህ? እጅግ በጣም እወዳታለሁ። ከመጋባታችሁ በፊት ሌላው እንዳታውቅም ብለኸኛል። ቴዲ፣ ህጋችን እየጣስክ ነው። የምጠይቀን መልስልኝ እንጂ። አዎ። እርግጠኛ አትመስለኝም።
አንድ ሰው ሳያነጻጽር አንዱን ጎበዝ ሌላውን ደግሞ ደካማ ነው ሊል አይችልም። አልገባኝም። አንተን ከልጅነት ጀምሮ ሽሮ እያበላን ብናሳድግህ ለአንተ ሽሮጥ ተወዳጅ ምግብ ይሆናል። ነገር ግን አንድ ቀን ክትፎ ብናበላ ወይ ክትፎ አለም ሽሮን ትመርጣለህ። ለምን ይመስላል? ያው ሁለቱንም ስለቀመስኩ። ትክክል። ሚስትህም ከአንተ ሌላ የምታውቀው ስላለ ሊሆን ይችላል ያንተ ደካማነት የታያት። ባለፈው አንድ ነገር ደብቄሻለሁ። እዚህ ካምፓስ ያለች ፍቅረኛ ነበራት። የሷም የኔም ቤተሰቦች ድንግል እንደሆነች ስለሚያውቁ እኔም ያው ዝም ብዬ አገባኋት። ከተጋባችሁ በኋላስ ትጠረጥራታለህ? በፍጹም ታማኝ ሚስቴ ናት። ለምንድን ነው የምትጨቀጭቀኝ? ምን ማለት ነው ቲጂ? እኔ አፈቅርሻለሁ እኮ። ትዳር አትወድም? ለምን ጊዜን ካንተ ጋር በከንቱ አጠፋለሁ? አረ ድብና አርጌ ነው የምወደው ቲጂዬ። ትዳርን የመሰለ ቆይሽ ምን ነገር አለ? ለማንኛውም ከነገርኩ ሰው ጋር ቅዳሜን ባሪፉ እያሳለፍኩኝ ነው። ወንድ ጋር? አዎ። አንተ ባለጌ! የሰው ሚስት ማባለግን አተው። አረ ዝም በል። ሰውየው እኮ ባለስልጣን ነው። ይሁና ሺህ ጊዜ ፈለገ ባለስልጣን ይሁን እንዴ። ከመንግስቱ እኮ መብታችንን እኩል ነው የደነገገው። በሚስት ቀልዳለን እንዴ? እንጋደላለን በዩ። ለማንኛውም እደውልልሃለሁ። ሄሎ። ለግንኙነት የስጋ ፍላጎት ብቻ ሳይሆን የአእምሮ መነቃቃትም አስፈላጊ ነው። አእምሮ ከስጋ ጋር አብሮ ከተሰፋ አንተ የምትፈልግበት ደረጃ ላይ መድረስ ትችላለህ። አንተ ተደስተህ ሌላውን ማስደሰት ትችላለህ። የድሮ ማንነትህ እርሳ። አሁን ሁሉን ማሸነፍ የምትችልበት ጉልበትና ጭንቅላት አለ። ሌላው የሚስትህን የስሜት ደረጃ ማወቅ ተገቢ ነው። ወደ አልጋ ከመሄዳችሁ በፊት እሷን በተለያዩ ነገሮች ማስደሰት መቻል አለብህ። እነዚህን ነገሮች ተጠቅመን አናውቅም። በቃ ያው አልጋ ውስጥ እንገባለን፣ የተለመደውን ነገር እናደርጋለን። ካንተ እንዲመጣ ፈልጋ ሊሆን ይችላል። ምን እንደምትፈልግ ካልነገረችኝ እሷ እኔ በምን አውቃለሁ? ሚስቴ ተማረች ናት። ከበስተጀርባ አንድ ነገር እንዳለ ይሰማኛል። ካሁን በኋላ ሚስት አንተ እንደምትፈልገው አይነት ፍቅር እንድሰጥ ትፈልጋለህ? አዎ። ፍቅርን ስጣት፣ ደባብሳት፣ ቅፍ አድርገህ የልብ ትርታዋን አድምጥላት። እሷ ተደስታ እስክታበቃ ድረስ አንተ ስሜትን መቆጣጠር አለብህ። አዜ እንድንነጋገር ፈልጌ ነበር። ስለምን? ስለኔና ስላንቺ። ስለኔና ስላንተ ምን? ስለ ፍቅራችን፣ ስለ ትዳራችን ነው። ሰማሁ ነገር አለ እንዴ? ኧረ የለም። ታዲያ አዚ ስለ ፍቅራችን ማውራት እኮ አሪፍ ነገር ነው። በኑሯችን ደስተኛ ነሽ? አሪፍ ነው። ደስተኛ ግን አትመስልም። ታዲያ ደስተኛ ያልኩበት ነገር እንዳለ ካወቅ ደስተኛ ልታደርገኝ የምትችለው አንተ ትመስለኛለህ። ብንነጋገርበት ደግሞ የተሻለ ነው። ደስተኛ ነኝ አልኩ። እኔን ግን አልጋ ላይ ደስተኛ ልታደርገኝ አልቻልሽም። እኔ ቆይ አዚ፣ እኔ እኮ ስሜትሽን ልረዳው አልቻልኩም። ቆይ እስቲ ንገሪኝ አዚ፣ እኔ ደካማ ነኝ? ባሌ ጥሞኝ የሚኖር ሰው ነኝ። አዚ እወድሻለሁ። እባክሽ እንዳጣሽ አልፈልግም። እኔም እንዳንተ ነው የማስበው። ምንድን ነው? ድሮ ቢሆን ቀምተሽን ትበይ ነበር። ታዲያ እሱ ድሮ ነው። በድሮና በአሁን መካከል ልዩነት እንዳለ አታውቅም? አዚ እኛ ያውንን አልተቀየርንም። አዚ ፍቅር እኮ አያረጅም። ውይ ድክም ብሎኛል፣ ልተኛ።
አዜ ቢያንስ ያለችበትን ባቅ ሄጄ አገኛት ነበር። ከዚህ በኋላ እንኳን ማግኛት አይመስለኝም። ወይኔ ቲጂ እንዴት እንደናፈቀች። እኔ ግን ለሷ እንደዚህ ትሆናለህ ብዬ አላስብም ነበር። አካንተ ደግሞ ማፍቀሬን ለመግለጽ የግድ እንዳንተ ወጥ መስራት አለብህ። ምቀልደውን ሁሉ ነው ታረጋዋለህ። በልሽ እሱን ተውና አሁን መድኃኒቱን አመጣልኝ አላመጣልኝ? መምጣት አምጥቼ ይልሃለሁ። ግን አንተ ትምህርት ጀምሬያለሁ ብለኛል ነበር። ይኸውልህ በዚህ ነገር ባላምንበትም ለትዳሬ መቃናት ሲባል የማልከፍለው መስዋዕትነት የለም። ሄሎ ጸየ ጉዶን ኩልሽ ምን ከብኝ እኔ ጌታ ሄሎ ይቅርታ አስደነገጥኩሽ? አይ ችግር የለውም። በሰላም ነው ሰዓት የደወልከው? ባለፈው አንቺ አትሰዳልሽ መድኃኒት ትላንት መስፍን ሰጥቶኝ ነበር። ዛሬ ውጪ ቤት ስገባ እዚያ የለችም። ሆስፒታል አዳሪ ናት። ደስ ማድረግ አልነበረብህም። በላሁን ለምችለው ነገር አንተ ነገር ብቻ ነው። ቻል አርጋው ተኛ። አንተ የምታውቀው ነገር የለም? ነገርኩህ እኮ። ለምንድን ነው እረፍት የምትወጪው ብዬ ተማግቻታለሁ። ከዚህ በላይ ምን ላድርጋት? ለኔ ብለህ እና ታዲያ ዝበል። ለኔ ብለህማ አይደለም እዛው ለራስ ብለህ በስራ ሰበብ አይናን እያየ ለሟል ብለህ ነው። ኧረ እባክህ ምን ኧረ እባክህ ትላለህ? ለኔ ብታስብ ኖሮማ ትደውልልኝ ነበር። እኔ እኮ ቆይ ካንተ ጋር ተስማምታ ትውጣ ከሌላ ወንድ ጋር ትውጣ እኔ በምንድን ነው የማውቀው? ምን ቆይ አንተ እንድንጣላ ስትፈተፍት አልነበረ? አንደኛ የወሬ ምንጩ አንተ አይደለ? እሷ እንዳትጎዳ ብዬ ነው። ተው እንጂ አንተ ኔት ሆነ ምንድነው? እሷ እንዳትጎዳ ብለህ እኔን ስትከተክት የኖርከው ሰማኛለህ? አሁን የት እንዳለች ትናገራለህ አትናገርም? ቆይ ዝም ብለህ ከምንደነፋ ለምንድን ነው በአካል የማንገናኘው? ምን ይተኛል? ሄሎ ወይኔ መስፍኔ ጆሮዬ ላይ አንቺ ጋር እኮ ነው ያሉት። የታልከኝ? ቢሮሽ። እሺ መጣሁ። እሺ አንተ ወይኔ እግዚአብሔር ነው አወጣን ዛሬ። እንኳን ነው ቢሮ ውስጥ አልሆነም። ምንድን ነው? ቴዲ ነው ቢሮ ውስጥ ነው። ቻው። ሃይ ቴዲ። እንዴት ነሽ የኔ ቆንጆ? የት ሄደሽ ነው? ታካሜል ላይ። ዛሬ እኮ የፍቅረኞች ቀን ነው። አንድ ስጦታ ይዤልሽ መጥቼ ነበር። ቀደምከኝ እንጂ እኔም አስቤበት ነበር። እስቲ ገመች። ቁልፍ
የምን ቁልፍ? የሆስፒታል ወይም የክሊኒክ? ምን ነው አሳየኛ። ቁጭ በል። ሄሎ፣ ስማ፣ ናዝሬት እንድንሄድ ፈልጌ ነበር የደወልኩልህ። መቼ? ዛሬ። ለምን? አንደኛ መስሪያ ቤታችን ነገ ሁለተኛ ቅርንጫፉን ይከፍታል። ሁለተኛ ነው እዛ ስለሚሄድ አንተ ትምህርት መቋረጥ የለበትም። ታዲያ ባለቤቴን ጥላት በመሄድ ማግኘት እንደምትችል ካመንክ እንሂድ። አልገባኝም መምህር። ሰነፍ ተማሪ ቶሎ አይገባው። አንተ ውጪ በማደር እሷ ማትቃወም ከሆነ ፍቅር ሳይሆን ኑሮ እንዳስተሳሰራችሁ ትረዳለህ። አንቺ ምን ሆነሽ ነው የጠፋሽው? ምን ላርግ ብለህ ነው? ቆይ ግን እንደዚህ ያጠፋሽ ምንድነው? ወደ የነበረ ሰው ላገባው እየፈለኩ ሸታም ሆነ አልለወጣለ። ስለዚህ መንገዴን አስተካከልኩ። ኧረ እሱ እየደወለ እየጨቀጨቀኝ ነው። ትዳር ላለመያዝ ያለ የሌለ ዘጋኝ ነገር ይነግረኛል። በእውነት አስጠላኝ። አሁንማ ሌላ ላገባ አስቤያለሁ። እሱማ ከሆነ ባለስልጣን ጋር ናት አለኝ። አልለወጥ ላለ ሰው መስዬ ብቻ ነው። በቃ እሺ፣ እደውልልሻለሁ። ቻው። እሺ፣ ቻው። አንተ ግን ስታገኛት ተጠንቀቅ። እንደነዛ ክፉ ሰዎች አሲድ ምናምን ነገር እንዳታስብ ብትጠነቀቅሽ። ምንድነው ያልከው? ወጣት ነህ፣ ብዙ ነገር መስራት የምትችል ሰው ነህ። ካሁን እስር ቤት ገብተህ ለአንተ አስቤልህ ነው። አንተ ግን እንዴት ነው የምታስበኝ? በእናትህ ለአንተ ብዬ እኮ ነው። እንደ አውሬ ነው እንዴ እኔን የምታስበኝ? ልጅቷ እኮ እሺ ምን ቢ ማለት መብቷ ነው አይደል? ደግሞ ጸባይ ማሻሸሌን አይታ አብራይ ልትሆን እድሉ ልትሰጠኝ ትችላለች እንጂ እንደዚህ ዘግናኝና እንስሳዊ አስተሳሰብ ያለኝ ይመስላል? ኧረ እኔ እንደዛ አላልኩም። ነው አንተ እንደዚህ ታደርጋለህ? ኧረ እኔ ለአንተ ብዬ ነው። እኔ እንደዚህ አይነት ነገር ዝበሊ። ኧረ በፍፁም ምን አባል እኔ ብለህ ትላለህ? እኔ ለአንተ ብዬ ነው። አንተ በሷ አምሳል የተሰራ ሰይጣን ነህ። ልክስክስ ሰይጣን ምን ይመስላል? በእናትህ ሴታ ሴት ዛሬ ምን ተገኘ? ባለፈው ናዚስ ልጅ ብለኛ ነበር። ተረለም ዛሬ ነው። እኔ ተወልጄ ያደግኩት በአንዲት ጠባብ ክፍል ውስጥ ሲሆን እናቴ ሴተኛ ዳሪ ነበረች። አልጋችን መተኛችን ብቻ ሳይሆን እንጀራ ማብሰያችንም ጭምር ነበር። እንደምንም አደግኩ። በፈተናና በችግር ማትሪክ ተፈተንኩ። ማትሪክ መጣልኝ። የሰፈራችን የመጀመሪያ ማትሪክ አምጪ ስለነበርኩ እንደ ጉር ተወራልኝ። እኔ ግን እንደ ሌሎች ዩኒቨርሲቲ ገብቼ ልማር አልታደልኩም። እናቴ በጠና ታማ አልጋ ላይ ወደቀች። አብስለን የምንበላበት አልጋችን የበሽተኛ አልጋ ሆነ። ከእናቴ ብሻል ብዬ የቀን ስራ መስራት ጀመርኩ። ኑሮ ከበደ። ከሰፈራችን ራቅ ብዬ እናቴ ትሰራ የነበረውን ስራ ዘመናዊ አድርጌ መስራት ጀመርኩ። ገንዘብ መጣ። እናቴን አሳከምኳት። ያኔ እኔ ፍላጎት ሌላ ነገር ላይ አረፈ። አንድ ፈረንጅ ደንበኛዬ የትምህርት ፍላጎት ያውቅ ነበርና ወደ ሀገሩ ሲሄድ የትምህርት ማስረጃዬንና አድራሻዬን ይዞ ሄደ። ከዛም የርቀት ትምህርት የምማርበትን እድል ከፈተልኝ። ትንሽ ብር ይልክልኝም ስለነበር ስራዬን አቁሜ ትምህርቴን መማር ጀመርኩ። እድለኛ አልነበርኩምና ፈረንጁ ሞተ። ከዛ ትምህርቴም እንዳይቋረጥ ኑሮም ለመኖር ስል ያቋረጥኩትን ስራ መስራት ጀመርኩ። ይገርምሃል፣ እናቴን ሁሌ የማመሰግንበት አንድ ነገር አለ። ምንም በድህነት ብታሳድገኝ በራሴ እንድተማመን አድርጋ አሳድጋኛለች። አሁን ደግሞ የተሻለ ኑሮ እየኖርኩ እገኛለሁ። ከዚህ በኋላ ደግሞ የምጠብቀው የውጭ እድል አለ። እሱ ሲሳካ ደግሞ የበለጠ ሰርቼ ሀገሬን እረዳታለሁ። የውጭ እድል? አዎ፣ አንዴ የምጠብቀው የትምህርት እድል አለ። ከባልሽ ጋር ያሳለፍሽበት ሆቴል ይዘሽኝ የመጣሽው ትዝታችን ላስረሳሽ ፈልገሽ ነው? ታዲያ ምን ላድርግ ብለህ ነው? እውነቴን ነው የምልሽ። የራሷን ስሜት ተከትላ የምትኖር ሴት ኖር በዚች ምድር ላይ አንቺ ብቻ ነሽ። ላደንቅሽም እፈልጋለሁ። በነገራችን ላይ በግንኙነታችን ደስተኛ ነሽ እንዴ? ስለተመቸኝ እንጂ ባትመቸኝ ማኖር ይሄን ያህል ጊዜ አብረን ባልቆየ።
የምትገርም ልጅ ናት። ዋላ አሁን ማፍጠጥን ተውና ለልጅቷ ሜሴጁን ጻፍላት። ወይ እጅ ልጅ ፈረደባት እንደው። እውነቴን ነው። ሆቴል ውስጥ አብሮ መታየታቸውን ነግሬህ ሄዳ። ምን አገባሽ ታዲያ አንቺ ቴዲ እንደሆነ ተሽዋል። አይ እሷን ለማናደድ ነው። ምን አገባኝ። ሜሴጅ ላክላት። ምንድነው? ከማላውቃቸው ሰዎች የሚላከው መልእክት በጣም ያስቀኛል። ውልጭ አልከው እኮ ነው የሚሰድቡኝ። መጣ እንዴ? ወዴት ነው? መጣ። ቅድም እኮ ስለ እናትሽ አልጨረሽልኝም። እውነት እሷ አሳስቦ ነው? አዎ በእውነት እሷማ እኔን እዚህ ምድር ላይ ብቸኛ አድርጋ ወደማይቀርበት ሄዳለች። በጣም አዝናለሁ። ምንም አይደል። አልናፈኩሽም? በአንድ ቀን እኔ ግን ናፍቀሽኛል። ጥሩ ነው። ትላንት የት ነው ያደርሽው? ቤቴ። ቢሮ አንድ ሰው መጥቶ ነበር እና እሺ እንዳምነሽ እዚህ ሁለቱም እንጆሮ ጌጥ አሳይ። በቃ ትናንት ካንተ እንደተለየው ጠፍቶብኛል። ውሸታ ማ እኔ ውሸታ? አዎ እኔ? አዎ ቆይ አንቺን ስላልኩ ስላፈቀርኩሽ ትዳርን ስላከበርኩ ንገሪኝ እስቲ ያጎደልሽብኝን ፍቅር ከነገ ዛሬ ትሰጥኛለሽ እያልኩ ስለጠበቅ መታህ እንኳን ልመታሽ እኔ መቆጣት አልፈልግም። ምክንያቱም አፈቅርሻለሁ። እባክሽን አዚ ወደ ትዳርሽ ተመለሽ። በቃ ይቅርታ። ቤት ውስጥ አንተ ስላልነበርክ ከዶክተር ሰናይት ጋር ለመስራት ናዝሬት ሄድን።
ከዛ ዶክተር ሰናይ ጠፍታብኝ ስፈልጋት ያቺ አንተን አዳነች የተባለችው ሴተኛ ዳር ያገኘኋት። ገርመሃል እሷን ሰላም ስላት አንደኛው ጆሮ ጌጤ ወድቆብኝ ነበር ማለት ነው። አዜብ እንዳገኝሻት ለምን አልነገርሽኝም? ምን ይጠቅማል ብዬ ልንገርህ? እኔ እኮ ትዳራችሁን ላፈርስ ሳይሆን ላቃና ነው የምደክማለሁት። አንቺ እንዳንጣላ ብለሽ ደበቅሽላት። ፈጣሪ ግን የልቤን ንጽህና አይቶ አጋለጣት። ዋና ይቅርታ አድርገህላት ትዳራችሁ መቀጠሉ ነው። እሱንማ ብዬ ይቅር አልኳት። አንተ ሁሌ ንጹህ ሰው ሁን። ፈጣሪ ለሚበደሉ እንጂ ለሚበድሉ አያውቅንም። በእናትህ ሰው አይማርም አይሻሻልም። ምንድን ነው እሺ ጥላይ መጥፋታው ምን ይባላል? አንተስ በጥፋትህ ነው ጥላይ የጠፋችው? አዎ እሱማ እውነትህን ነው። በድያታለሁ። በቃ ልክሳት እድል ስጭኝ አልኳት እምቢ አለች። ይኸውልህ መስፍኔ፣ አንተ የእውነት ተስተካክለህ እሷን የምትክሳት ከሆነ እኔ ከየትም ብዬ ይዣት እመጣለሁ። እውነትን ነው ቴዲ? የት እንዳለች ታውቃለህ? የቤተሰቦቻችን ትዳር ለአመታት ጸንቶ የኖረው ለምን እንደሆነ ታውቃለህ? በመተሳሰብ በመፋቀር በመተማመንና በትዕግስት ነው። ስለዚህ አንተም በመነጋገር የምታመን ሆነ ጥሩ ቤተሰብ መስረት። ለፍቅር ሲባል ምንም ነገር ይደረጋል ብለህኝ የለ ባለፈው? የሰጠሁህን የቤት ስራ ጨረስክ? አዎ ቲጂ አንብቤ ጨርሻለሁ። ያው ግዛ ያልሽኝን መጽሐፍ ገዝቻለሁ። እና እንዴት ነው ታሪኩ ተመቸ? ምን ይመቸኛል ባክሽ። ዋናው ገጸ ባህሪ አናዶኛል። ያቺን የመሰለች ሚስት ያለችው በሷ ላይ መደረቡ ተገቢ አልነበር። ሌላስ ምን ተማርክ? ሌላው ያው በትዳር ላይ መዋሸትና ከማንም ጋር መንዘላዘል መጨረሻው እንደማያምር ተመረበታለሁ። በቃ እሺ ፍቅር እስከ መቃብር አንብብና 3 ቀን ሊፈጅብህ ይችላል። እንደጨረስክ ደውልልኝ። እንዴ 3 ቀን ሙሉ? ኧረ እኔ ዛሬ ሌሊት አንብቤ ጨርሰዋለሁ። ያን ሁሉ ፔጅ በአንድ ሌሊት አንብበው እንጂ ጻፈው አላልሽኝ አይደል? ጥሩ። ቆይ ግን አንቺ ቲጂ ምንድነው? እኔ እኮ ግራ ገባኝ። የሁሉ መጽሐፍ የምታስነብብኝ ይቅር ልትይ ነው ወይስ ደራሲ ልታረጊ ነው? ጻፊ ልታረጊ ነው? ምንድን? እሱ ከፍቅር እስከ መቃብር ማንበብ በኋላ ይመለስልሃል። በቃ እሺ ቻው ቻው። ይኸው አሁኑን ጀምሬዋለሁ። ቻው። ምግብ ማብሰል አልችልም ብለኸኛል ነበር? ምን አሁን እስኪ ነው ማበስል? እና ያው ለትዳር እንኳን ምግብ ሌላስ ነገር ቢበሰል ምን ችግር አለው ብለሽ? እኔ እኮ በጣም እወድሃለሁ። እና ባለስልጣን እንጠብሻለሁ ብለሽ የነበረው ውሸት ነው ማለት ነው? ሁሉም ውሸት ነው። እና ሁሉም ነገር እንዳለ ነው ማለት ነው? ምንም ነገር አልተነካም? ሁሉም እንዳለ ነው። እኔ መጋባት እንችላለን። እኔ አላምንም ቲጂዬ፣ እግዚአብሔር እውነት ስለ በለ አዚ ምን ሆነሻል? ምንም አልሆንኩም አልኩሽ እኮ። የቤታችሁ ችግር አሁንም አልተፈታም? እረሱስ ተሻሽሏል። እውነትሽን ነው? መጣ እንዴ? በራኝ ኮኮም እንዴ? አንዴ ተወጭልን። መጥተህ ይቅርታ ትጠይቀኛለህ ብዬ ብሳት ጠበቅኩ። ለምኑ? ትላንት ከሌላ ሴት ጋር ማደርን ደረስኩበት። ጭራሽ ባስ ብለህ ዛሬ ከሌላ ሴት ጋር ትልከሰከሳለህ? የኔ እኔ እኮ ባልሽ አይደለሁም። እና ከሌላ ሴት ጋር ሳይ ደስ የሚለኝ ይመስልሃል? አዜብ አንቺ ከባልሽ ጋር ድረስ ስትመጪ እኔ ምን ብዬሽ አውቃለሁ? እንደዛ ነው የምታስበው? ነፃነቴን ስጪኝ እንጂ እኔና አንቺ እኮ ፈጽሞን ልቃና የሚገባን ሰዎች አይደለንም። እኔን ግን ፍቅር አስዘኸኛል። በትዳር ሌላ ፍቅር እሱንማ እንደምፈታው ነግሬሃለሁ። ከዛማ እንጋባለን። ለዛ ለመሰለ ባልሽ ያለሽ ለእኔ እስክንድር ትሆኛለሽ ብዬ ነው እኔ አንቺን ማገባሽ። ወይኔ ጉዴ!
ተፋረቅ የስራ ቦታ ነው ውጪ አንተ ውሻ ተጫውተብኝ ትክክል አይደለም እንዴ ትክክል እጥር ምጥን ያለ ሰርግ መሆን አለበት አው የዛሬ ዓመት ወንድ ልጅ እስከነቃጭኑ ዱብ ታረግልኛለች ውሳኔ ጥሩ እንደሆነ አየሁ አይደል እኔ ግን ስላስተማሪ ስነግርሽ ሽመትኛል መሰለኝም ነበር አንተ ግን የምትገርም ነው እኔ ወንጌል አንተ እንደዚህ ያስችለኝም ነበር ምን አይነት ሰው ነው ባክሽ ያገኛት አይደል በለሴት የፈረሰውን ትገነባለች የተበላሸውን ታስተካክላለች ስለዚህ እድለኛ ነው ጓደኛዬ በጣም ቲጂዬ ቴዲ አስተማሪን ግን አመስግንልኝ አንተች አስተማሪ ግን የምትገርም ሴት ናት ባክ እንዴት በዚህ አይነት ወንዱን በሙሉ ተጫውታበታለች ማለት ነው የማታቋት አስተማሪ እቸት እሺ ሰላም ሃይ እንዴት ነሽ ስላክሽሊ ምክር በጣም አመሰግናለሁ አንቺ ምክሬን ስላዳመጥሽ በጣም አመሰግናለሁ በነገራችን ላይ ባለፈው ቴዲዬን አዳንሽልን ታላቅ ሰው ውለታሽን እንግዲህ አይ እንደሱ እንኳን ልል አልነበረም በቃ ቴዲሽ ተጫውት ወደ ቤት መሄድ አለብኝ ቁጭ በል እንጂ እኔ እኮ ልል የፈለኩት ባለፈው ግሬና ማይ ስላዘልከኝ አመሰግናለሁ ለዛ ነው እኔ እኮ ሌላ ነገር መስሎኝ እኮ ነበር በጣም ለጉራና ሞት ዛሬም ለነገር የምችለው ነገር ቢኖር ነገሮችን ሁሉ በትዕግስት ማለፍ አለብን ዛሬ ደግሞ ይሄን ስጦታ ትሰጣታለህ ውለታሽ እኮ በዛብኝ ችግር የለው እንዴት እንደምከፍለው አላውቅም የእናንተ በሰላምና በፍቅር መኖር ለኔ ክፍያዬ ነው በጣም አመሰግናለሁ ምንም አይደል ምን ነው አዘይ ምን ሆነሻል በሽተኛ ሞተብኝ ስራ ላይ አዝቲ ታዲያ እኮ እናንተ ሙያ ላይ ያጋጥማል ግን በጣም ደነገጥኩኝ አይሽ ዋው በጣም ያምራል ሁሌም አንቺ ማስደሰት ነው አላማዬ ዋው በጣም አፈቅርሃለሁ እኔም በጣም አፈቅርሻለሁ ሁሌም እንደዚህ ስትደሰች ማየት ያስደስተኛል አዚ ወይ መቼ ነው ልጅ የምንወልደው ዛሬ አረግዝልሃለሁ
ከመታጠብ በፊት አናግረኝ። ለምንድን ነው ግን ጥሩ ፍቅራችን የምታደፈርሰው? ጥሩ ፍቅር ስትይ ትንሽ አታፍሪም? ዶክተር ራሱ ልጠይቀው ትችላለህ። እንድታምነኝ እፈልጋለሁ። ከአንድም 2-3 ጊዜ የተለያዩ መረጃዎችን አግኝቼ ዝም ብዬ ማለፍ ልትክጂ ነው? ውሸታም ነሽ። እግሬ ላይ ወድቀሽ ይቅርታ እንደመጠየቅ መልሰሽ የኔን ውሸታም ትያለሽ? ማ እኔ አዜብ መላኩ ነኝ። አንተ ግን ላይ ወድቄ ይቅርታም ጠይቀህ? ለፍቅራችን መቀጠል ስትይ የግድ ይቅርታ ጠይቀህ? ለምን እንክትክት አይደል? ሴትዮ ነው ያልከው? የት ያገኘኝ ይመስልሃል? ከቡና ቤት ያገኘ መሰለህ እንዴ? ወዴት ነው? ራት ግብዣ አለኝ። ባልና ሚስት የሚለይ ራት ግብዣ? ትሰማያለሽ? ትላንትና ጠበቃዬ ክስ ጀምሯል። ከሰሞኑ መጥሪያ ይደርስሻል። እንዴት? አልገባኝም። ሌላውን ስመጣ በደንብ አስረዳሻለሁ። ሄሎ ጸጳጦስ የሚሉሽ ነሽ? የሚሉኝ ሳሎን የሆንኳት ነኝ ማለባል። ምን አባሽ ፈልገሽ ነው ባሪ ስልክ ላይ ስትደውይ የነበረው? ይቅርታ አዜብ ነሽ? ባንቺ አፍ ምጠራ አይደለሁኝም። ደግሞ አቅለሽ ሊጠራሽ ዶክተር ሞኒር ረሳሽው እንዴ? ይቅርታ አለመማሬ ከብዙ ጋጋጨኝ። አሃ ማየምነትሽን ታውቂያለሽ? አዎ። ለምን ነበር የደወልሽው? አንድ ዝግጅት አዘጋጅቼ ነበር እና እዛ ዝግጅት ላይ እንድትገኙልኝ ነበር የደወልኩት። እንዴት ነው ንቃትሽ? እባክሽ ገላሽን ሽጠሽ ባዘጋጀሽው ዝግጅት ላይ ነው እኛ የምንገኘው። ዶክተር ዝም በይ አንቺ። ትሰሚያለሽ? ሲላክልሽ የነበረው ሜሴጅ ማንበብ ካልቻልሽ ለሱ አስነብቢ። ውሻ ለመጀመሪያ ጊዜ በፍቅርና በፍላጎቴ
የልቤን ዙፋን የከፈትኩለት ብቸኛ ሰው ነህ። ምንም ተማሪ ብትሆንም ለፍቅር ያለህን ጥሩ ነገር አስተምረኛል። ከዚህ በኋላ ዳግም እንደዚህ አይነት ነገር ባናረግም ላመሰግን እፈልጋለሁ። ዛሬው አዳራችን አልተመቸሽም እንዴ? በጣም ደስተኛ ነበርኩ። እውነትሽን ነው? ከዚህ በላይ ምን ፈልጋለሁ? ነው? ጀግና ነህ። እንዴት አመሻችሁ? ምን ሆነሽ ነው የምትነፋረቂው? የእናትነቴን መክሬሻለሁ አዜብ። ትዳርሽን ማክበር የነበረብሽ አንቺ ነሽ። ትዳር ክቡር ነው። አሁን ማልቀስ ምንም አይጠቅምሽ። እንዴት ነው ብቸኝነቱን ለመድገም? 4 ወር አለፈኝ እኮ። ይገርማል፣ ጊዜው በጣም ይሮጣል። አንቺ ግን በቃ ልትሄጂ ወሰንሽ? ይሄ እድል እንዲያመልጠኝ አልፈልግም። አሁን ባለሽ እውቀት እኮ ሀገርሽ ላይ እየሰራሽ መኖር ትችላለሽ። ሁሉ ነገር ሙሉ ስላደረግሽልኝ በጣም አመሰግንሻለሁ። ነገር ግን እንደኛ ትዳር ችግር ያለባቸው ትዳሮች አሉ። ከመፋታታቸው በፊት ግልጽነት ልታስተምሪያቸው ይገባል። ትዳር ውስጥ በስሜት ገብተው ትዳሩን ከማፍረሳቸው በፊት ልትታደጊያቸው ይገባል። ለዛም የረዳሽ ዘንድ አዲስ ቢሮ ከፍቼልሻለሁ። እንዴት አድርጌ? ቢሮ ከፍተሽ ካውንስሊንግ በመስጠት። አልችልም። ለምን አትችይም? የኔስ ህይወት ያንቺን ህይወት ማን ይታደገዋለሁ? እንዴት አድርጌ? ከተማሪሽ ጋር መኖር ካላስጠላሽ አብረን ብንኖር ደስ ይለኛል። እኔም ደስ ይለኛል። ታዲያ አብረን መኖር የምንችለው ፈተናዬን ስታልፍ ብቻ ነው። የምን ፈተና? ባለፈው አፕሊ የጻፍኩትን ፊደል ሞልተህ ስትመጣ ጥያቄን ሁሉ ፈጽምልሃለሁ። እሱንማ ባለፈው አቅቶን ላንቺ ትተነዋል። ከእኔ ፍቅር ከያዘ ቀላል። ነገ 10 ሰዓት ላይ ነው የምበረው። የማገኝሽ አልመሰለኝም ነበር። አሁንም እኮ መልሱን ካልነገርከኝ አታገኘኝም።